ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 5 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 5.4 ሂስቶሪካል ዲቨሎፕመንት ኦፍ ባንክ ኢን ኢትዮጵያ የሚለው ሌሰን እንመለከታለን። በተለይም በዚህ ሌሰን ኢትዮጵያ ውስጥ ያለው የባንክ ኢንዱስትሪ እድገት ምን ይመስላል የሚለውን ነገር እንደተለመደው ግልጽና ባጠረ መንገድ የምንመለከትና የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ፋሚሊ ይሁኑ። ይህ ቪዲዮ ደግሞ እንደናንተ ላሉ ተማሪዎች እንዲደርስ ቪዲዮ ላይክ ወይም ሼር ማድረግዎን አይርሱ። ቀጥታ ወደ ዛሬው ሌሰን እንግባ። ሂስትሪ ኦፍ ባንኪንግ ኢን ኢትዮጵያ። ኢን ኢትዮጵያ ሞደርን ባንኪንግ ስታርትድ ኢን 1905 with the establishment of አቢሲኒያ ባንክ። በኢትዮጵያ ታሪክ ውስጥ ዘመናዊ ባንክ የተመሰረተው በ1905 አካባቢ ላይ ነበር። እሱ ባንክም ባንክ ኦፍ አቢሲኒያ አሊያም የአቢሲኒያ ባንክ እየተባለ ይጠራል ማለት ነው። ስለዚህ በኢትዮጵያ ታሪክ ውስጥ የመጀመሪያው ባንክ የሆነው ባንክ ማን ይባላል ማለት ነው? አቢሲኒያ ባንክ ነው። አስታውሱ፣ ልብ በሉ። በኢትዮጵያ የመጀመሪያው ባንክ የኢትዮጵያ ንግድ ባንክ አይደለም። በኢትዮጵያ ታሪክ ውስጥ የመጀመሪያው ባንክ የሚባለው አቢሲኒያ ባንክ ነው። እሱም ባንክም የተመሰረተው በ1905-06 እንደሆነ የምታዩና የምትመለከቱ ይሆናል። እስቲ አሁን ይሄን የኢትዮጵያ የባንክ ኢንዱስትሪ ስፔሻሊ በጊዜ ቅደም ተከተል እየከፋፈልን ለማየት እንሞክር። የመጀመሪያው ከ1905 እስከ 1931 የነበረው ጊዜ It was Emperor Menelik II the introduced modern banking in ኢትዮጵያ። በተለይም በኢትዮጵያ ዘመናዊ ባንክ አገልግሎት እንዲተዋወቅ አሊያም እንዲጀመር ያደረጉት አጼ ሚኒሊክ እንደሆኑ ትመለከታላችሁ። ስለዚህ በአጼ ሚኒሊክ ጊዜ ነበር ለመጀመሪያ ጊዜ ኢትዮጵያ ከባንክ ጋር የተዋወቀችው ማለት ነው። There was an agreement signed between the king and the British owned National Bank of Egypt. Especially ባንኩ የተመሰረተው በንጉሱና በብሪታንያ ባለቤትነት ስር በነበረው የግብፅ ብሔራዊ ባንክ ማለትም ናሽናል ባንክ ኦፍ ኢጂፕት መካከል በተደረገ ስምምነት ነበር። ይህ ማለት የአቢሲኒያ ባንክ ኢስታብሊሽ የተደረገው ንጉሱና በዛ ጊዜ በብሪታንያ ባለቤትነት የተዳደረ የነበረው ግብፅ ውስጥ የነበረው ናሽናል ባንክ ኦፍ ኢጂፕት መካከል በተደረገ ስምምነት አሊያም ውል ነበር። The first modern bank of Abyssinia was founded 1906 at the result of this agreement. በዚህ ውል አሊያም በዚህ ስምምነት ነበር ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ በ1906 ዘመናዊ የሆነው ባንክ ኦፍ አቢሲኒያ ኢስታብሊሽ የተደረገው አሊያም የተቋቋመው ማለት ነው። ይሄ ማለት የአቢሲኒያ ባንክ በዛ ጊዜ ኢትዮጵያ ብቻዋን ሆና አይደለም ፋውንድድ ያደረገችው አሊያም የመሰረተችው። በዛ ጊዜ በብሪታንያ አሊያም በእንግሊዝ ባለቤትነት ስር ይተዳደር የነበረው የግብፅ ናሽናል ባንክ ነበር፣ ግብፅ ውስጥ የሚገኝ ማለት ነው። ከሱ ጋር በተደረገ ስምምነት ነበር የኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በ1906 የአቢሲኒያ ባንክ ኢስታብሊሽ የተደረገው አሊያም የተመሰረተው ማለት ነው። በዚህም ስምምነት መሰረት የአቢሲኒያ ባንክ የመጀመሪያው በኢትዮጵያ ታሪክ ውስጥ ዘመናዊ ባንክ እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። The bank was totally managed by Egyptian National Bank of the Foreign Bank. በተለይም የአቢሲኒያ ባንክ ሙሉ በሙሉ የሚተዳደረው በውጭ ሀገር ባንክ በነበረው በግብፁ ብሔራዊ ባንክ ነበር። ማለትም በናሽናል ባንክ ኦፍ ኢጂፕት ነበር የአቢሲኒያ ባንክ ይተዳደር አሊያም ኮንትሮል ይደረግ የነበረው ማለት ነው። ባንኩ ኢትዮጵያ ውስጥ ቢሆንም ነገር ግን ባንኩን ይመሩት የነበሩት የግብፅ ናሽናል ባንክ እንደሆነ የምታዩና የምትመለከቱ ይሆናል። The bank was given 15 years concession and was in this issue not collecting deposit and granting loan but its clients were mostly foreign business and wealthy Ethiopian. Especially ባንኩ ለ50 ዓመታት የሚቆይ የሥራ ፍቃድ ነበረው ወይም ኮንሰንሽን የምንለው ማለት ነው። ይህ ማለት ኢትዮጵያ ውስጥ አቢሲኒያ ባንክ መስራት የሚችልበት ጊዜ አሊያም ዓመታት ለ50 ዓመታት ብቻ እንደሆነ ትመለከታላችሁ። ይሄ በዛን ጊዜ የተደረገ አግሪመንት አሊያም ስምምነት ነበር። ስራውም የአቢሲኒያ ባንክ ዋና ስራ የነበረው ስፔሻሊ የገንዘብ ኖቶችን ማተም፣ ቁጠባን ማበረታታት እንዲሁም ሴቪንግ የሚባለውን ነገር መሰብሰብ እንዲሁም ሎን አሊያም ብድር መስጠት ነበር። ከዛ በተጨማሪም ስፔሻሊ ይሄ ባንክ አብዛኞቹ ደንበኞቹ በሚባል ደረጃ የውጭ ሀገር ከስተመሮች አሊያም የውጭ ሀገር ነጋዴዎች ነበሩ። ከዛ በተጨማሪም አብዛኞቹ በዛ ጊዜ የነበሩት የአቢሲኒያ ባንክ ደንበኞች ሀብታም የሚባሉ ኢትዮጵያውያን ነበሩ ማለት ነው። ስለዚህ የአቢሲኒያ ባንክ በዛ ጊዜ ዋና ስራ የነበረው ብድር ማበደር፣ ሴቭ ማድረግ፣ ብድር ማበደር፣ ስፔሻሊ ቁጠባን መሰብሰብ፣ ከዛ በተጨማሪ የገንዘብ ኖቶችን ማተም እንዲሁም አብዛኞቹ ደንበኞች የነበሩት የውጭ ሀገር ነጋዴዎች እንዲሁም ሀብታም ኢትዮጵያውያን ክላየንት አሊያም
ደንበኞቹ እንደነበሩ የምታዩና የምትመለከቱ ይሆናል። ኢን ዘ ፎሎዊንግ ካፕል ይርስ አፍተር ዲስ ፋውንዴሽን ባንክ ኦፍ አቢሲኒያ ኦፕን ብራንች ዲፈረንት ታውን ኢን ዘ ካንትሪ። ከጊዜም በኋላም የአቢሲኒያ ባንክ በተለያዩ የኢትዮጵያ ክፍሎች የተለያዩ የሆኑ ቅርንጫፎችን አሊያም ብራንቾችን እንደከፈተ ትመለከታላችሁ። ለምሳሌ ያህል በምንመለከትበት ጊዜ በ1906 በሐረር፣ በ1908 ደግሞ በድሬዳዋ፣ በ1912 ደግሞ በጎሬ ታውን እንዲሁም በ1920 ደግሞ በደሴና ከሀገር ውጪ በጅቡቲ የተለያዩ የሆኑ ብራንቾችንና ቅርንጫፎችን እንደከፈተ የምትመለከቱና የምታዩ ይሆናል ማለት ነው። ሁለተኛው ደግሞ የጊዜ ቅደም ተከተል ከ1931 እስከ 1936 የነበረው ፔሪድ ነው። በዚህ ጊዜ ምን አይነት ለውጦች ነበሩ ብለን በምናይበት ጊዜ ኢን 1931 ባንክ ኦፍ አቢሲኒያ ወዝ ሊኩዊዴትድ ኤንድ ሌጋሊ ሪፕሌስድ ባይ ባንክ ኦፍ ኢትዮጵያ ሾርትሊ አፍተር ኢምፔሪየር ኃይለ ሥላሴ ካም ቱ ፓወር። በተለይም ከ1931 በኋላ የተለያዩ ነገሮች እንደተፈጠሩ ትመለከታላችሁ። ከነዚህ መካከል በተለይም የአቢሲኒያ ባንክ ሙሉ ለሙሉ በውጪ ሀገር ተጽዕኖ ስር የነበረ እንዲሁም ይህን ባንክ ሙሉ ለሙሉ ማኔጅ የሚያደርገው የውጪ ሌላ ባንክ እንደነበረ ትመለከታላችሁ። ንጉሠ ነገሥት ኃይለ ሥላሴ ወደ ስልጣን ሲመጡ ግን የሀገሪቱን የገንዘብ ነፃነት ለማረጋገጥ ባንኩ ወደ መንግስት ንብረትነት እንዲለወጥ አድርገውት ነበር። ይህ ማለት ባንክ ኦፍ አቢሲኒያ በ1931 በባንክ ኦፍ ኢትዮጵያ ሙሉ ለሙሉ ሪፕሌስ እንደተደረገ አሊያም እንደተተካ ትመለከታላችሁ ማለት ነው። ባንክ ኦፍ አቢሲኒያ ከ1906 እስከ 1931 ነበር። ነገር ግን ንጉሠ ነገሥት ኃይለ ሥላሴ ከመጡ በኋላ ሙሉ ለሙሉ ይህን ነገር ወደ ኢትዮጵያ ለማዞር ፈልገው በ1931 አካባቢ ባንክ ኦፍ ኢትዮጵያ የሚባል አዲስ ባንክ ኢስታብሊሽ በማድረግ ባንክ ኦፍ አቢሲኒያን ሪፕለስ እንዲያደርገው አሊያም እንዲተካው እንዳደረጉ ታያላችሁ። ዘ ኒው ባንክ ኦፍ ዘ ባንክ ኦፍ ኢትዮጵያ ወዝ ቶታሊ አንደር ገቨርንመንት ኮንትሮል ኤንድ ሪቴን ማኔጅመንት ዘ ስታፍ ዘ ፕሪሚስ ኤንድ ዘ ክላይንት ኦፍ ዘ ፕሪቪየስ ባንክ ኦፍ አቢሲኒያ። አዲሱ ባንክ ማለትም አቢሲኒያ ባንክን ሪፕለስ ያደረገው ወይም የተካው ባንክ ኦፍ አቢሲኒያ ሙሉ ለሙሉ በሚባል ደረጃ በኢትዮጵያ መንግስት ኮንትሮል የሚደረግ አሊያም በኢትዮጵያ መንግስት ቁጥጥር የሚደረግበት ነበር። ይህ ነገሩ ደግሞ ከባንክ ኦፍ አቢሲኒያ ለየት ያደርገዋል። ከዛ በተጨማሪም ባንክ ኦፍ ኢትዮጵያ ስፔሻሊ የአቢሲኒያ ባንክ ይጠቀምበት የነበሩትን የተለያዩ ብራንቾችን፣ የተለያዩ መሳሪያዎችን እንዲሁም የማኔጅመንት የሰራተኛውንና ደንበኛውን ይዞ እንደቀጠለ የምታዩና የምትመለከቱ ይሆናል። ዙስ ዘ ባንክ ኦፍ ኢትዮጵያ ቢካም ዘ ፈርስት ኢንዲፔንደንት ባንክ ኦፍ ኢትዮጵያ ዊች ዋዝ ቶታሊ አንደር ኢትዮጵያን ገቨርንመንት ኮንትሮል። አሁን እንዳለው ይሄ አቢሲኒያ ባንክን ሪፕለስ ያደረገው ባንክ ኦፍ ኢትዮጵያ ሙሉ ለሙሉ ከውጭ ሀገራት ነፃ የሆነ የኢትዮጵያ መንግስት ብቻ ኮንትሮል የሚያደርገው ባንክ እንደነበረ የምታዩና የምትመለከቱ ይሆናል ማለት ነው። ባንክ ኦፍ ኢትዮጵያ ቱክ ኦቨር ዘ ኮሜርሻል አክቲቪቲ ዘ ባንክ አቢሲኒያ ኤንድ ወዝ አውቶራይዝድ ኢሹ ኖት ኤንድ ኮይን። በዛ ጊዜ ይሄ የአቢሲኒያ ባንክን ሪፕለስ ያደረገው ባንክ ኦፍ ኢትዮጵያ የአቢሲኒያ ባንክ ይሰራው የነበረውን ስራ ይሰራ ነበር። ይህ ማለት ገንዘቦችን ያትማል፣ ሳንቲሞችን ያትማል፣ እንዲሁም የአቢሲኒያ ባንክ ይሰራ የነበረውን ብድር ያበድራል፣ እንዲሁም ሰዎች መጥተው ቁጠባ እንዲቆጥቡ ያደርግ ነበር ማለት ነው። ስለዚህ የአቢሲኒያ ባንክ የሚሰራውን ነገር በሙሉ ባንክ ኦፍ ኢትዮጵያም ታንክሽን ያደርግ ነበር አለም ይሰራ ነበር ማለት ነው። ዘ ባንክ ኪፒንግ ዘ ብራንች ኦፍ ዘ ፕሪቪየስ ባንክ አድድ ስፔሻሊ ከጊዜ በኋላ ባንክ ኦፍ ኢትዮጵያ የአቢሲኒያ ባንክ ከነበረው ብራንች አለም ቅርንጫፍ ሌላ ተጨማሪ አዳዲስ ቅርንጫፎችን ኢስታብሊሽ እንዳደረገ አሊያም እንደከፈተ ትመለከታላችሁ። ከነዛ መካከል ኤጀንሲ ኢን ጋምቤላ ኤን ትራንዚት ኦፊስ ኢን ጅቡቲ። በጋምቤላ ውስጥ የራሱን የሆነ ኤጀንሲ ኢስታብሊሽ ሲያደርግ በጅቡቲ ውስጥም ስፔሻሊ ትራንዚት ኦፊስ እንደከፈተ የምታዩና የምትመለከቱ ይሆናል። ፋይናሊ ሾርት ሊቭድ ኤንድ ዋዝ ሊኩዊዴትድ ዱሪንግ ዘ ኢጣሊያን ኦኩፔሽን ኢን 1936። በመጨረሻም ባንክ ኦፍ ኢትዮጵያ በ1936 ሙሉ ለሙሉ ሊኩዊዴት እንደሆነ አሊያም እንደፈረሰ ትመለከታላችሁ። ምክንያቱም በ1936 ፋሺስት ኢጣሊ ድጋሜ ኢትዮጵያን ወሮ ነበር። በዛ ጊዜ ነበር ባንክ ኦፍ ኢትዮጵያ ሙሉ ለሙሉ ስራውን ያቆመው ማለት ነው። ሁለተኛው ከ1931 እስከ 1936 የነበረው በኢትዮጵያ ውስጥ የነበረው የባንክ ኢንዱስትሪ ይህን ይመስል ነበር። ሶስተኛው ፌዝ ደግሞ ከ1936 እስከ 1941 ነው። ይህ ማለት ጣሊያን ኢትዮጵያን ማስተዳደር ከጀመረበት እስከ 1941 ሙሉ ለሙሉ ከኢትዮጵያ እስከሚወጣበት ድረስ የነበረው ጊዜ ማለት ነው። The following new bank were introduced by the Italian during their invasion of the
ካንትሪ ኢትዮጵያ ፍሮም 1936 1941። አሁን እንዳልኳችሁ ይህ ጊዜ ጣሊያን ኢትዮጵያን የወረረበት ጊዜ ነበር። 1936 እስከ 1941 ያለው 5 ዓመታት ማለት ነው። በእነዚህ 5 ዓመታት ውስጥ ስፔሻሊ የጣሊያን ባንኮች በኢትዮጵያ ውስጥ እንደነበሩ ትመለከታላችሁ። ከእነዚህ መካከል ዋና ዋናዎቹ ናቸው ተብሎ የሚነገረው የመጀመሪያው ባንሳ ዲ ኢጣሊያ፣ ሁለተኛው ባንኮ ዲ ሮማ፣ ሶስተኛው ባንኮ ዲ ናፖሊ ኤንድ አራተኛው ደግሞ ባንካ ናዞናሌ ዲ ላቮሮ የሚባሉ ባንኮች በዛ ጊዜ በኢትዮጵያ ውስጥ እንደነበሩ የምታዩና የምትመለከቱ ናት። በተለይም ግን ባንኮ ዲ ሮማ እና ባንኮ ዲ ናፖሊ which were operating in አስመራ continue their operation after 1941። ከ1941 በኋላ ጣሊያን ሙሉ ለሙሉ ኢትዮጵያን ለቆ ከወጣ በኋላ ከነዚህ ባንኮች መካከል ስፔሻሊ ሁለቱ ማለትም ባንኮ ዲ ሮማ እና ባንኮ ዲ ናፖሊ የሚባሉት ባንኮች በአስመራ ውስጥ አለም በኤርትራ ውስጥ ነበሩ። የዛን ጊዜ ኤርትራ ከኢትዮጵያ ስላልተገነጠለች የኢትዮጵያ አንድ አካል ስለሆነች ነው በአስመራ ውስጥ ይገኝ የነበረው ማለት ነው። ስለዚህ በጣሊያን አገዛዝ ጊዜ 4 ባንኮች ነበሩ። ከነዚህ 4 ባንኮች መካከል ደግሞ ስፔሻሊ በ1941 ጣሊያን ሙሉ ለሙሉ ኢትዮጵያን ለቆ ሲወጣ 2 ባንኮች በአስመራ ውስጥ አሁንም ኦፕሬት ያደርጉ ነበር፣ አለም ይሰሩ ነበር። እነዛ ባንኮችም ባንኮ ዲ ሮማ እና ባንኮ ዲ ናፖሊ እየተባሉ ይጠራሉ ማለት ነው። ከ1936 እስከ 1941 የነበረው የባንክ ኢንዱስትሪ በኢትዮጵያ ውስጥ ይሄ ነበር። አራተኛውን ጊዜ ደግሞ እንመልከተው። ያ አራተኛ ጊዜ ደግሞ ከ1941 እስከ 1943 የነበረ ጊዜ ነው። በዚህ ጊዜ ምን አይነት ነገር ተከናውኗል ብለን በምንመለከትበት ጊዜ there was another foreign bank introduced 1941 Barclays Bank with the coming of the British troops and they organized banking service in Addis Ababa United early withdraw 1943። በ1941 ጣሊያን ተሸንፎ ሙሉ ለሙሉ ኢትዮጵያን ለቆ ከወጣ በኋላ በዛ ጊዜ አዲስ የውጭ ባንክ ተከፍቶ ነበር። ያ ባንክም ባርክሌይ ባንክ እየተባለ ይጠራል። ይህ ባንክን ኢስታብሊሽ ያደረጉት ብሪቲሾች አሊያም እንግሊዛውያን እንደሆኑ ትመለከታላችሁ። ለምን ብሪቲሾች ይህን ነገር ኢስታብሊሽ ያደረጉ ብለን በምንመለከትበት ጊዜ ስፔሻሊ ጣሊያን በ1941 ሲወጣ የብሪቲሽ ወታደሮች ወደ ኢትዮጵያ ገብተው የኢትዮጵያ አርበኞችን ረድተው ነበር። በዛ ጊዜ ስፔሻሊ ጣሊያን ከሀገር አለም ከኢትዮጵያ ሙሉ ለሙሉ እንዲወጣ እንግሊዝ ኢትዮጵያን ደግፋ ነበር ማለት ነው። በዚህ የተነሳ ነበር ብሪቲሾች ወደ ኢትዮጵያ አለም ወደ አዲስ አበባ ስለገቡ በ1941 አካባቢ ባርክሌይ ባንክን ኢስታብሊሽ ያደረጉት አለም ያቋቋሙት ማለት ነው። ይህም ባንክ ለ2 ዓመት ማለትም እስከ 1943 ድረስ እንደቆየ የምታዩና የምትመለከቱ ይሆናል። ከ1941 እስከ 1943 የነበረው የኢትዮጵያ የባንክ ኢንዱስትሪ ይህን ይመስላል። እስቲ አሁን ደግሞ ከ1943 እስከ 1963 የነበረውን በኢትዮጵያ ውስጥ የነበረውን የባንክ ኢንዱስትሪ ለማየት እንሞክር። ዘ ስቴት ባንክ ኦፍ ኢትዮጵያ was established 1943 as the Central Bank of Ethiopia with power issuing banknote and coin as the agent of the Ministry of Finance። በተለይም ከ1943 ከ1963 የነበረውን በኢትዮጵያ ውስጥ ያለውን የባንክ እንቅስቃሴ በምንመለከትበት ጊዜ በኢትዮጵያ ውስጥ አዲስ የሆነ ባንክ ማለትም ስቴት ባንክ ኦፍ ኢትዮጵያ የሚባል ባንክ በ1943 ኢስታብሊሽ እንደተደረገ አሊያም እንደተመሰረተ ትመለከታላችሁ። ይሄ ስቴት ባንክ ኦፍ ኢትዮጵያ የሚባለው ስፔሻሊ ዋና ሚና የነበረው አሊያም ይሄ ባንክ የተመሰረተበት የራሱ የሆነ ሚና ነበር፣ አሊያም ይሄ ባንክ እንዲጫወት የተፈለገው የራሱ የሆነ ድርሻ ነበር። ይህ ምን ማለት ነው ብለን በምንመለከትበት ጊዜ ይሄ የማዕከላዊ ባንክ ሚና ባንኩ የኢትዮጵያ ማዕከላዊ ባንክ አሊያም ሴንትራል ባንክ ሆኖ እንዲያገለግል ነበር የተቋቋመው። ይሄ ማለት ለገንዘብ ሚኒስቴር እንደ ወኪል በመሆን የሀገሪቱን የብር ኖቶች እንዲሁም ሳንቲሞችን እንዲያትም ስልጣን ተሰጥቶት ነበር። ለዚህ ምክንያት ነበር አሊያም ለዚህ ፐርፐዝ ነበር ስቴት ባንክ ኦፍ ኢትዮጵያ በ1943 የተመሰረተው ማለት ነው። ዘ ባንክ ፈንክሽን አዝ ዘ ፕሪንሲፓል ኮመርሻል ባንክ ኢን ዘ ካንትሪ ኤንድ ኢንጌጅድ ኢን ኦል ኮመርሻል ባንኪንግ አክቲቪቲ ቢሳይድ ኢሹዊንግ ባንክ ኖት ኤንድ ኮይን። አሁን እንዳለው ባንኩ በሀገሪቱ ውስጥ እንደ ቀዳሚ የንግድ ባንክ ሆኖ አገልግሎ ነበር። ቢኮዝ እሱ ብቻ ባንክ ስለነበር ማለት ነው። ከዛ በፊት የነበሩት ባንኮች አሁን እንዳየነው ሊኩዊዲቲ ስለሆኑ አሊያም ስለጠፉ ማለት ነው። ከዛም በተጨማሪ የብር ኖቶችንና ሳንቲሞችን ከማተም በተጨማሪም ማንኛውንም አይነት የንግድ ባንክ ስራዎችን ይሰራ ነበር። ይህ ማለት ገንዘቦችን ያበድር ነበር። ከዛ በተጨማሪም ቁጠቦችንም ይቀበል ነበር ማለት ነው። አንድ ባንክ ይሰራል ተብሎ የሚጠበቀውን ስራ ስፔሻሊ
በ1943 የተመሰረተው ስቴት ኦፍ ባንክ ይሰራል። ገንዘብ ያበድራል፣ ቁጠባ ይቀበላል፣ እንዲሁም የገንዘብና ሳንቲሞችን እንደሚያትም የምትመለከቱና የምታዩ ይሆናል ማለት ነው። ዘ ኢስታብሊሽመንት ኦፍ ዘ ስቴት ኦፍ ባንክ ኢትዮጵያ ማርክድ ዘ ሪበርዝ ኦፍ ኢትዮጵያን ኢንዲፔንደንት ባንክ። በተለይም ስቴት ኦፍ ባንክ በኢትዮጵያ ታሪክ ውስጥ ኢንዲፔንደንት የነበረ ባንክ ነበር። ይህ ማለት ድጋሜ ሪበርዝ ሆነ አሊያም ተወለደ እንደማለት ነው። ከዚህ በፊት ስፔሻሊ ባንክ ኦፍ አቢሲኒያን የተካው ባንክ ኦፍ ኢትዮጵያ በኃይለ ሥላሴ ጊዜ ኢንዲፔንደንት እንደነበረ ትመለከታላችሁ። ነገር ግን ከዛ በኋላ እንደፈረሰ፣ የጣሊያን ባንክ እንደነበረ፣ ከዛ በኋላም ድጋሜ የእንግሊዛውያን ባንክ እንደነበሩ ተመልክተናል። ሶ ይሄኛው ባንክ ማለትም በ1943 የተመሰረተው ስቴት ኦፍ ባንክ ኢትዮጵያ የሚባለው በኢትዮጵያ ውስጥ ድጋሜ ኢንዲፔንደንት የሆነ ባንክ ስፔሻሊ ድጋሜም ኢትዮጵያ ብቻ የምታስተዳድረው አዲስ የሆነ ባንክ ነበር። ለዚህም ነው ሪበርዝ ኦፍ ኢትዮጵያን ኢንዲፔንደንት ባንኪንግ እየተባለ የሚጠራው ማለት ነው። ቢኮዝ ከብዙ ዓመታት በኋላ ድጋሜ ራሷ ኢትዮጵያ ያቋቋመችው ባንክ ስለነበር ማለት ነው። ዩኒትል 1963 ዘ ስቴት ኦፍ ባንክ ወዝ ዘ ሴንትራል ባንክ ኦፍ ዘ ካንትሪ። በተለይም በ1963 ስቴት ኦፍ ባንክ ብቸኛው የሆነ ሴንትራል ባንክ አሊያም የኢትዮጵያ ዋና ባንክ ሆኖ እንዳገለገለ የምትመለከቱና የምታዩናል። በዚህም ዘ ስቴት ኦፍ ባንክ ኢትዮጵያ had establishment 29 branches including a branch of Khartoum, Sudan and transit office of Djibouti until ceased to exist by bank proclamation issued on December 1963። ይሄ ስቴት ኦፍ ባንክ የሚባለው ስፔሻሊ የተለያዩ የሆኑ ወደ 21 የሚደርሱ ቅርንጫፎች አሊያም ብራንቾች እንደነበሩት ትመለከታላችሁ። ከሀገር ውስጥም በተጨማሪም በሱዳን ካርቱም፣ ከዛም በተጨማሪ በጅቡቲ የትራንዚት ኦፊስ አሊያም ቢሮ እንደነበረው የምታዩና የምትመለከቱ ይሆናል ማለት ነው። ነገር ግን ባንኩ ዲሴምበር 1963 ላይ በታህሳስ ወር በ1963 በአዲስ በወጣ የባንክ አዋጅ አማካኝነት ሙሉ ለሙሉ አገልግሎቱን ማቆም እንደቻለ የምትመለከቱ ይሆናል ማለት ነው። ስለዚህ ስቴት ኦፍ ባንክ በ1943 ኢስታብሊሽ ቢደረግም በ1963 ሙሉ ለሙሉ ስራ አቁሟል ማለት ነው። ቪዲዮን ስላቋረጥኩባችሁ በጣም ይቅርታ። ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ይህን በዚህ አይነት መንገድ ከተመለከትን አሁን ደግሞ ከ1963 እስከ 1974 የነበረው የባንክ ኢንዱስትሪ በኢትዮጵያ ውስጥ ምን ይመስላል የሚለውን ነገር ለመመልከት እንሞክር። The National Bank of Ethiopia was established in 1963 and began operation January 1964። በተለይም በ1963 ናሽናል ባንክ ኦፍ ኢትዮጵያ የሚባል አዲስ ባንክ ኢስታብሊሽ እንደተደረገ ትመለከታላችሁ። ከአንድ ዓመት በኋላ ማለትም በ1964 ደግሞ ሙሉ ለሙሉ ወደ ኦፕሬሽን እንደገባ አሊያም ወደ ስራ እንደገባ ታያላችሁ። In 1963 the Ethiopian government split in the State Bank of Ethiopia into two. The first, the National Bank of Ethiopia or Central Bank. The second, the Commercial Bank of Ethiopia. በተለይም በ1963 መንግስት ስቴት ኦፍ ባንክን ለሁለት እንደከፈለው ትመለከታላችሁ። ይህንም ባንክ የመጀመሪያውን የናሽናል ባንክ ኦፍ ኢትዮጵያ ብሎ ሲጠራው፣ ሁለተኛውን ደግሞ ዘ ኮሜርሻል ባንክ ኦፍ ኢትዮጵያ ብሎ ጠራው ማለት ነው። ስለዚህ በ1963 ስቴት ኦፍ ባንክ ኢትዮጵያ በሁለት እንደተከፈለ እሱንም ዘ ናሽናል ባንክ ኦፍ ኢትዮጵያ እና ዘ ኮሜርሻል ባንክ ኦፍ ኢትዮጵያ እያለን እንደምንጠራው የምታዩና የምትመለከቱ ይሆናል። አዲስ አበባ ባንክ ወዝ አን አፊሊየት ዛት ናሽናል ኤንድ ግሪንድላይንስ ባንክ ሃድ ኢስታብሊሽድ ኢን 1963 ኤንድ ዊች አሁን 40%። ከጊዜ በኋላም አዲስ አበባ ባንክ የሚባል ባንክ ኢስታብሊሽ እንደተደረገ ታያላችሁ። ይህ ባንክን ናሽናል ባንክ ከግሪንድላይንስ ከሚባል ባንክ ጋር አንድ ላይ ኮላብ በማድረግ ነበር የአዲስ አበባ ባንክን የመሰረተው። ለዚህም ግሪንድላይንስ የሚባለው ባንክ ስፔሻሊ 40% የሚሆነውን ድርሻ ወስዶ ነበር። ናሽናል ባንክ ደግሞ የተቀረውን 60% እንደወሰደ የምታዩና የምትመለከቱ ይሆናል ማለት ነው። በእነዚህ ሁለት ባንክ አማካኝነት ነበር አዲስ አበባ ባንክ በ1963 አካባቢ የተመሰረተው ማለት ነው። አት ዘ ታይም ናሽናላይዜሽን አዲስ አበባ ባንክ had 26 ብራንችስ። ከጊዜ በኋላም የአዲስ አበባ ባንክም ስፔሻሊ ወደ 26 ቅርንጫፍ አለም ወደ 26 ብራንቾች እንደነበሩት ትመለከታላችሁ። The government had created አዲስ አበባ from the merge of newly nationalized አዲስ አበባ ባንክ and the Ethiopian operation of Banco di Roma and Banco di Napoli
ከጊዜ በኋላ መንግስት አዲስ አበባ ባንክን፣ ባንኮ ዲ ሮማንና ባንኮ ዲ ናፖሊን ስፔሻሊ አንድ ላይ መርጅ በማድረግ አሊያም አንድ ላይ በመቀላቀል አዲስ ባንክ የሚባል ባንክን ክሬት እንዳደረገ ትመለከታላችሁ። ይህን አዲስ ባንክ የሚባለውን ክሬት ያደረገው ስፔሻሊ የአዲስ አበባ ባንክን፣ ባንኮ ዲ ሮማንና ባንኮ ዲ ናፖሊን አንድ ላይ መርጅ በማድረግ ነበር አዲስ ባንክ የሚባለውን ባንክ ክሬት ያደረገው አሊያም የመሰረተው ማለት ነው። ዘ ገቨርንመንት ሌተር መርጅድ አዲስ ባንክ ኢንቱ ዘ ኮሜርሻል ባንክ ኦፍ ኢትዮጵያ ኢን 1918 ቱ ሜክ ሲቢ ዘ ሶል ኮሜርሻል ባንክ ኦፍ ዘ ካንትሪ። ከጊዜ በኋላም በ1980 አካባቢ መንግስት ይሄን ማለትም አዲስ ባንክ የሚባለውን ባንክ ከኮሜርሻል ባንክ ኦፍ ኢትዮጵያ ጋር መርጅ እንዳደረገውና አንድ ላይ እንዳደረጋቸው የምታዩና የምትመለከቱ ነው። ሶ አዲስ ባንክ ከኮሜርሻል ባንክ ኦፍ ኢትዮጵያ ጋር መርጅ በማድረግ መስራት እንደጀመረ የምታዩ ይሆናል ማለት ነው። ሶ ከ1963 እስከ 1974 በኢትዮጵያ የባንክ ኢንዱስትሪ የተፈጠረው ነገር ይሄ ነበር ማለት ነው። እስቲ አሁን ደግሞ ከ1974 እስከ 1991 የነበረው የባንክ ኢንዱስትሪ ምን ይመስላል ብለን ለመመልከት እንሞክር። ከ1974 እስከ 1991 የነበረውን የባንክ ኢንዱስትሪ በምንመለከትበት ጊዜ ዘ ዲክላሬሽን ኦፍ ሶሻሊዝም ኢን 1974 ዘ ገቨርንመንት ኤክስተንድድ ኢትስ ኮንትሮል ኦቨር ሆል ኢኮኖሚ ኤንድ ናሽናላይዝድ ላርጅ ኮርፖሬሽን። በተለይም በ1974 ደርግ የንጉሠ ነገሥቱን ስርዓት በመጣል የኢትዮጵያን መንግስት ሙሉ ለሙሉ ኮንትሮል ያደረገበት ጊዜ ነበር። ይሄ ማለት የሶሻሊዝም ኢኮኖሚ የጀመረበት ጊዜ ነበር ማለት ነው። በዚህም መንግስት ያሉትን ባንኮች በሙሉ ኮንትሮል እንዳደረጋቸውና በሱ ስር እንዳጠቃለላቸው የምትመለከቱና የምታዩናል። አኮርዲንግሊ ዘ ስሪ ፕራይቬት ኦን ባንክ፣ በተለይም በዛ ጊዜ 3 የግል ባንኮች ነበሩ። እነሱም አዲስ አበባ ባንክ፣ ባንኮ ዲ ሮማ እና ባንኮ ዲ ናፖሊ እየተባሉ ይጠራሉ። ዌር ኮምፓይንድ መርጅድ ኢን 1976 ኤንድ ፎርምድ ዘ ሰከንድ ላርጅስት ባንክ ኢን ኢትዮጵያ። ስፔሻሊ በ1976 ቅድም ከላይ ለማየት እንደሞከር ነው መንግስት ማለትም የደርግ መንግስት የአዲስ አበባ ባንክን፣ ባንኮ ዲ ሮማ ባንክንና ባንኮ ዲ ናፖሊን አንድ ላይ መርጅ በማድረግ አለም አንድ ላይ በመጠቅለል ስፔሻሊ አዲስ አበባ ባንክን እንደመሰረተ የምታዩና የምትመለከቱ ይሆናል ማለት ነው። ሶ ይህ አዲስ አበባ ባንክ ምን ነበር ብለን በምንመለከትበት ጊዜ በዚህ መንግስት እነዚህን 3 ባንኮች አንድ ላይ መርጅ በማድረግ በ1976 አዲስ ባንክን እንደመሰረተ ትመለከታላችሁ ማለት ነው። ኢን 1918 አዲስ ባንክን ኮሜርሻል ባንክ ኦፍ ኢትዮጵያ ዌር መርጅድ ኮምባይንድ ቱ ፍሮም ሶል ኮሜርሻል ባንክ ኢን ዘ ካንትሪ ቲል ኢስታብሊሽመንት ፕራይቬት ኮሜርሻል ባንክ ኢን 1994። ቅድም ከላይ ለማየት እንደተሞከር ነው በ1980ዎቹ አካባቢ ስፔሻሊ የአዲስ ባንክና ኮሜርሻል ባንክ አንድ ላይ እንደተጠቃለሉ ትመለከታላችሁ። ይሄ ማለት አዲስ ባንክ የሚባለው ባንክ ከኮሜርሻል ባንክ ጋር እንደተዋሃደ አሊያም አንድ ላይ መርጅ እንዳደረገ የምታዩና የምትመለከቱ ይሆናል። በዚህም እስከ 1994 ድረስ ስፔሻሊ አዳዲስ የሆኑ አሊያም ፕራይቬት ኮሜርሻል ባንክ ማለትም የግል ንግድ ባንኮች እንዳልተመሰረቱ እስከ 1994 ድረስ ትመለከታላችሁ። ይህ ማለት እስከ 1994 ድረስ ኮሜርሻል ባንክ ብቻ ነበር ኢትዮጵያ ውስጥ የነበረው ማለት ነው። ከ1994 በኋላ ነበር የተለያዩ የሆኑ የግል ባንኮች መመስረት የጀመሩት። ዘ ኮሜርሻል ባንክ ኦፍ ኢትዮጵያ ኮሜርስ ስታርትድ ኢትስ ኦፕሬሽን ዋዝ ካፒታል ኦፍ ብር 65 ሚሊዮን 128 ብራንችስ ኤንድ 3633 ኤምፕሎይስ ኢን ዘ ይር ኦፍ 98። በተለይም በ1980 ኮሜርሻል ባንክ ኦፍ ኢትዮጵያ አሊያም የኢትዮጵያ ንግድ ባንክ ሲጀመር አሊያም መነሻ ካፒታሉ የነበረው 65 ሚሊዮን ብር እንደሆነ ትመለከታላችሁ። በ1980 ወደ 128 የሚጠጉ ብራንቾች አሊያም ቅርንጫፎች እንደነበሩት ታያላችሁ። ከዛ በተጨማሪም ወደ 3633 የሚጠጉ ኢምፕሎዮች አሊያም ሰራተኞች ነበሩት ማለት ነው። ዘ አግሪካልቸራል ኤንድ ኢንዱስትሪያል ባንክ ዋዝ ፎርምድ ኢን 1917 አስ 100% ስቴት ኦነርሺፕ ኤንድ ዊች ዋዝ አንደር ዘ አምብሬላ ኦፍ ዘ ናሽናል ባንክ ኦፍ ኢትዮጵያ። ስፔሻሊ በ1970 አካባቢ የአግሪካልቸራል ኤንድ ኢንዱስትሪያል ባንክ ፎርምድ እንደተደረገ አሊያም እንደተቋቋመ ትመለከታላችሁ። ይህ ማለት የግብርናና ኢንዱስትሪዎች ባንክ እንደማለት ነው። ይህ ባንክ በ1970 ነበር በኢትዮጵያ ታሪክ ውስጥ ፎርምድ የተደረገው። ሙሉ ለሙሉ በሚባል ደረጃ ኦነርሺፑ አሊያም ባለቤትነቱን የኢትዮጵያ መንግስት ነበር ኮንትሮል ያደረገው። ስፔሻሊ ይህን አግሪካልቸራል ኤንድ ኢንዱስትሪያል ባንክ የሚባለውን ባንክ ናሽናል ባንክ ኦፍ ኢትዮጵያ ሙሉ ለሙሉ ኮንትሮል አድርጎት ያስተዳድረው ነበር።
ዘን አፍተር 1979 ዘ ባንክ ዋዝ ሪኔምድ አግሪካልቸራል ኤንድ ኢንዱስትሪያል ዲቨሎፕመንት ባንክ። ከጊዜ በኋላ ማለትም ከ9 ዓመት በኋላ በ1979 አካባቢ ይሄ አግሪካልቸራል ኤንድ ኢንዱስትሪያል ባንክ ስሙ እንደተቀየረ ትመለከታላችሁ። ይሄም አግሪካልቸራል ኤንድ ኢንዱስትሪያል ዲቨሎፕመንት ባንክ እየተባለ ይጠራ ነበር። ይሄ ማለት የግብርናና ኢንዱስትሪዎች እድገት ባንክ እየተባለ ይጠራ ነበር። በምህጻረ ቃሉ በዛ ጊዜ AIDB እየተባለ ይጠራል። ማለትም አግሪካልቸራል ኢንዱስትሪያል ዲቨሎፕመንት ባንክ እንደማለት ነው። በ1979 ስሙ ወደዚህ እንደተቀየረ የምታዩና የምትመለከቱ ነው። የዚህ አግሪካልቸራል ኤንድ ኢንዱስትሪያል ዲቨሎፕመንት ባንክ ዋና ስራው ምንድን ነው ብለን በምንመለከትበት ጊዜ it was interested with the financing of the economic development of the agricultural, industrial and other sector of the national economy, extending credit and medium and long term nature as well short term agricultural production loan. especially የዚህ ባንክ ዋነኛ ስራ የነበረው ባንኩ የሀገሪቱን የግብርና የኢንዱስትሪና ሌሎች የኢኮኖሚ ዘርፎች እንዲያድጉ የገንዘብ ድጋፍ ያደርግ ነበር። ዋና ኃላፊነቱም እሱ ነበር። ለዚህም ነበር ይህ ባንክ የተቋቋመው ማለት ነው። ከዚህ በተጨማሪም ለእነዚህ ዘርፎች ማለትም ለአግሪካልቸር ዘርፉና ለኢንዱስትሪ ዘርፉ የመካከለኛና የረጅም ጊዜ ብድሮችን ያቀርብ ነበር። እስፔሻሊ ደግሞ የግብርና ብድር በተለይም ለግብርና ምርት የሚሆኑ የአጭር ጊዜ ብድሮችን ይሰጥ እንደነበር የምታዩና የምትመለከቱ ይሆናል ማለት ነው። The financial sector constituted only 3 banks in which enjoyed monopoly power. It is a respective market. በተለይም በዛ ጊዜ 3 ዋና ዋና ባንኮች ነበሩ ማርኬቱን ሙሉ ለሙሉ ኮንትሮል አድርገው በኢትዮጵያ የባንክ ኢንዱስትሪ ውስጥ ይሰሩ የነበሩት። እነሱም the National Bank of Ethiopia NBE የምንለው፣ the Commercial Bank of Ethiopia CBE የምንለው እንዲሁም አግሪካልቸራል ኤንድ ኢንዱስትሪያል ዲቨሎፕመንት ባንክ ነበረ። በዛ ጊዜ ማርኬቱን ሙሉ ለሙሉ ኮንትሮል በማድረግ የባንክ ሰርቪስ ይሰጡ የነበሩት ማለት ነው። ከ1974 እስከ 1991 የነበረው በኢትዮጵያ ታሪክ ውስጥ የባንክ ኢንዱስትሪ ይህን ይመስል ነበር። ከ1974 እስከ 1991 ድረስ የነበረውን በኢትዮጵያ ውስጥ የነበረውን የባንክ እንቅስቃሴ ከተመለከትን አሁን ደግሞ ከ1991 እስካሁን ድረስ ያለው ኢንዱስትሪ ምን ይመስላል የሚለው ነገር በተወሰነ መንገድ ለማየት እንሞክር። In 1991 the country became a liberal economic system. በተለይም የደርግ ስርዓት ሙሉ ለሙሉ ከወደቀ በኋላ የኢትዮጵያ ኢኮኖሚ ሙሉ ለሙሉ ወደ ሊበራል ኢኮኖሚ ሲስተም ማለትም ወደ ነፃ ዓለም ወደ ፍሪ ማርኬት የኢኮኖሚክ ሲስተም እንደገባ ትመለከታላችሁ። የዛ ጊዜ ደርግ እያለ ሶሻሊዝም ነበር። ነገር ግን የደርግ መንግስት ከወደቀ በኋላ ከ1991 በኋላ ኢትዮጵያ ሊበራል ኢኮኖሚ ሲስተምን መከተል ጀምራ ነበር። The National Bank of Ethiopia NBE outlined its main function separate from the previous total government control. especially ናሽናል ባንክ ኦፍ ኢትዮጵያ በዛ ጊዜ ሙሉ ለሙሉ በሚባል ደረጃ መንግስት ነበር ኮንትሮል ያደርገው የነበረው፣ መንግስት ላይ ጥገኛ ነበር። ነገር ግን ከ1991 በኋላ ናሽናል ባንክ ኦፍ ኢትዮጵያ ቀስ በቀስ እያለ ጥገኝነቱን ከመንግስት ላይ እንዲያነሳ በራሱ እንዲቆም እየተደረገ ነበር። The licensing and supervision banking business was formulated in 1994. በ1994 አካባቢ የባንክ ስራን የመፍቀድና የመቆጣጠር ማለትም ላይሰንሲንግ ኤንድ ሱፐርቪዥን ባንኪንግ ቢዝነስ የሚባለው ህግ አሊያም ስርዓት እንደተደነገገ አሊያም ህግ እንደወጣለት የምታዩና የምትመለከቱ ይሆናል። The proclamation laid down the legal basis for investment the banking sector. በተለይም ይህ አዋጅ ማለትም ይህ ህግ በባንክ ዘርፍ ውስጥ ኢንቨስት ለማድረግ የሚያስችል ህጋዊ መሰረትን በኢትዮጵያ ታሪክ ውስጥ እንደጣለና አሻራ እንዳስቀመጠ ይታሰባል። በአጭሩ ከ1994 በኋላ ስፔሻሊ የግል ባንኮች በኢትዮጵያ ውስጥ በህግ ተመስርተው ስራ እንዲጀምሩ በር የከፈተ ትልቅ የሆነ አዋጅ እንደነበር የምታዩና የምትመለከቱ ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል